መስራት ካልቻላችሁ አበሻው ላይ ነው ብዙ ጊዜ ምን ታመጣላችሁ? ስግብግብ ናቸው፣ ሆዳሞች ናቸው፣ በልተው አይጠርቁ። የተዋሉበትን ቃል ገንዘብ ሲያገኙ ኢሚዲየትሊ ይቀየራል። በሚያሳዝን ሁኔታ በተለይ ሴቶች ሲሸወዱ ያሉ። በወርቅ በኩል የሚሸወዱት ሴቶች ናቸው፣ ወንዶች አይደሉም። ወንዶች አይገዛም፣ ባናት ተተከለ። ሴቶች በብዛት እንደዚህ አይነት ነገር እገዛለሁ ይላሉ። ከዛ በኋላ ለቅሶ ብራቸው ከወጣ በኋላ ቱሌት ለመሸጥ ነው። ወርቅ ይገዛል፣ ይሸጣል። ቀላል ነገር ነው። ባላችሁት ነገር ታሰራላችሁ፣ አለቀ። ወርቁ ትሰጣላችሁ፣ ወርቁን ገንዘባችሁ ይገባል፣ አለቀ። ብዙዎቻችሁ እየተሸወዳችሁ እያለቀሱ ነው። እያለቀሱ ነው። ካላስተካከላችሁ እኔ አጋልጣችኋለሁ። ካላስተካከላችሁ አጋልጣችኋለሁ። በጣም 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 እኔ በተለይ አሜሪካ እየኖሩ ምክንያቱም እኛ ስማቸውን አንዳንዴ በጥሩ እናነሳለን። በጥሩ ካነሳናችሁ አታሳፍሩ። ምንም ከእናንተ ያገኘነው ጥቅም ሳይኖር በጥሩ ስማችሁን ካነሳን ምንም በጥሩ ካነሳን እምነታችሁን አስቀምጡ። እምነታችሁ አይበላ። ሰው በነፃ ወርቅ አይጠይቅም። በነፃ ወርቅ አምጦ አይልም፣ በብሩ ነው። ስለዚህ ባካችሁ ያንን ነገር አስተካክሉ። አንዳንዴ ሲጀምሩ ማንኛውም ይሄም ወሮ በላ ሲጀምር መልአክ ነው የመሰለው። ሲጀምር ንግግሩ ሶሻል ሚዲያ ላይ መጥቶ አቢባ ቤት ሲርመጠመጥ ነው የምታገኙት። ካያችሁት ሳራ ዳጣ ቤት ነው ሲርመጠመጥ የምታገኙት። ቢሊየነር ነኝ ብሎ በየትኛው ጊዜ ነው ቢሊየነር እታች ወርዶ ሲርመጠመጥ የምታገኙት? ነቨር። ከዛ እነሱ ከበሮ ይደልቃሉ፣ ኡኡ ይላሉ፣ አላስነካም ይላሉ። ከዛ በኋላ በምታዩት ሁኔታ ሰው ይበላል፣ ሰው ይበላል። ሌላም ላሳያችሁ። እኔ ፈረደብን እኮ በፈጣሪ። እስቲ ይሄ ደብዳቤው ነው። ሶሪ በእውነት ሌላም አለ። የእንትናም ብዙ ሰው አሁንም ድረስ እያለቀሰ ነው። ሙኒት ከሰማሽኝ በደንብ ስሚ። ሙኒት በጣም እስካሁን ድረስ የሚያለቅሱ ወንድምና እህቶች አሉ። ሙኒት ይሰማል። እከፍላለሁ ብለሽ እስካሁን ያልከፈልሻቸው በጣም 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 ብዙ እህትና ወንድሞች አሉ። የስም ዝርዝር ላስቀምጥላችሁ እችላለሁ። እኔ ሰው ግን ምንድን ነው የሚሻለው? እኔ ምንድን ነው የሚሻለው? እንደው እግዚአብሔር በሚያውቀው ምንድን ነው የምስኪን የሚሻለው? የሙኒት ይኸውላ ስም ዝርዝር ነው ያለኝ። ሙኒት አርባ ሰው የአርባ ሰው ስም ዝርዝር ላሳይ ይችላል። ከላይ ጀምሮ የማርያም 8000 ድራም ላንብብላችሁ ቤተሰብ ሙኒት ያው ወስዳችኋለሁ ብላ ያልተሳካ ያልተደረገ ነገር የማርያም 8000 ድራም
ጀማል የሱፍ በኢትዮጵያ 438,000 ብር፣ ቦሰና 8,000 ድርሃም፣ ቴምር 2,860 ድርሃም፣ ኢክራም በኢትዮጵያ 480,000 ብር፣ ተድላ 4,900 ድርሃም፣ ዳዬ በኢትዮጵያ 100,000 ብር፣ አቢጌያ በኢትዮጵያ 160,000 ብር፣ ጌትዬ 870 ድርሃም፣ ሱሱ በኢትዮጵያ 350,000 ብር፣ ግላፍ 8,000 ድርሃም፣ ኦሞ አይመን 10,000 ድርሃም፣ ራያን በኢትዮጵያ 450,000 ብር። በቃ በሙሉ ላሳያችሁ እችላለሁ። እስካሁን ብራቸው አልተመለሰም። ያሳዝናል። ይሄ ሁላ የሚደረገው ምንድን ነው? አበሻው ስለሚያምን ብቻ የተቃመ ብር ማንም እኔ ሲመለስ አይቻላቅም። የተበላ ብር ሲመለስ አይቻላቅም። አኔቨር ሲን ዋን አንድ ሰው ብር በልቶ ኖ ብር የመለሰ ሰው አላቅም። የቆረጠመ ሰው በዚህ ደረጃ እንደዚህ ያጭበረበረ ሰው አንዱም ጋር ሂዱ። ፍንቴክ ነው ፍንቴክ የሚባለው ጋር ሂዱ። ሌላ ቦታም ኑ። ሙኒት ጋር ኑ። ይኸው ወልደ ጊዮርጊስ ጋር ኑ። ኤኒዌር ብትሄዱ ለምሳሌ የእንትናንም ማየት ትችላላችሁ። አርቲስት ሰለሞን ቦጋለ የ5 ቢሊዮን ዶላር የ5 ቢሊዮን ብር ሆስፒታል ሰራለሁ ብለዋል። ወፍ የለም እስካሁን። ብር ተሰባስቧል። ብዙ ብር ገብተዋል። የገባው ብር ላይ የተሰራ ነገር የለም። አብዛኛዎቹን ብታመጧቸው የወጣ ብር የተመለሰ አይተን ሰምተን አናውቅም። ቁርጥምን ከዛ ምን ላድርግ ተበላሸብኝ እኮ እንደዚህ ሆነ እኮ እንደዚህ ተፈጠረ እኮ አለቀ። እንትንም ካያችሁ መሀል መገናኛ ላይ ነው። አሁንም እየነገርኳችሁ ነው። የማይመስል ቦታ ሪል ስቴት የምትበሉ ታፕታፕ እያደረጋችሁ ቤተሰብ በሪል ስቴት ደግሞ አለ። አሁን የተጀመረ ግድንግድ ቢዝነስ ነው። በተለይ አዲስ አበባ ላይ ስሙን። አዲስ አበባ ላይ በሪል ስቴት በ2 ሚሊዮን በ3 ሚሊዮን 3 መኝታ ቤት እንሰጣችኋለን የምትባሉ ምድረ ገንገበት ስማኝ። በሪል ስቴት ሆፕ እንዴት ነህ? በሪል ስቴት ምድረ ገንገበት አዲስ አበባ መሀል አዲስ አበባ ላይ ከተማው ላይ በ3 ሚሊዮን ብር በ4 ሚሊዮን ብር 3 መኝታ ቤት እንሰጣቸዋለን እኛ ሪል ስቴት ከገዛቸው የሚባል ቁማር አለ። ይሰማል። ቢልዲንጉን ያሳያቸዋል። ምን ችግር አለ? የፈለግኩትን ቢልዲንግ በስም ያስጽፌ በፋራም ባራዳም ለአንተ ነው ማሳይ። ምን ችግር አለው ባሳይ? ከዛ ይሄ ህዝብ ጧ ተደርጎ ይበላል። ከዛ ጩኸት ነው። ከሀገር ነው የሚወጡበት። ከሀገር ይወጡበታል። ትልልቅ ብር ይዛሉ። ሌላ ሀገር ላይ ይቀበላቸዋል። ከዛ በብራቸው ንግድ ይጀምራሉ። አለቀ። ላይፍ ተስተካከለ። የአንድ ሰው ላይፍ ነው የሚስተካከለው በሌብነት። የማይመስል ነገር ላይ ገንዘባችሁን አታድርጉ። ሌላው ማርሻል እያላችሁ በየቀኑ መኪና ሲያሳያችሁ ታያላችሁ። ከሁለት ዱባይ ሆምለስ የነበረ ልጅ ካረገል ያርግል ብሮ። ግን ምስኪና አበሻን ባትጫወቱበት ደስ ይለኛል። ማርሻል ይሰማል። አበሻን መኪና በማሳየት ገደል የሚከቱ የሚከራይ መኪናዎች በማሳየት ይሄን መሀይም ህዝብ ይነዱታል። አረብ ሀገር ያለው ምንም አይነት የትምህርት ባክግራውንድ የምን ባክግራውንድ በማይኖርበት ቦታ ላይ ስታክ ትሬድ እያደረግን ነው እየተባለ ይሄን መሀይም ማረትች ያለሽ ትለያለ። አበሻን
ብልጭልጭ ነገር አሳየው፣ አለቀ። አንዴ ስሙ፣ የትኛው አበሻ ነው በጣም በሚሊዮን የሚሰራበትን ለአበሻ የሚናገረው? ይህን ብቻ መልሱልኝና እኔ ላመስግናችሁ። የትኛው አበሻ በሚሊዮን ገንዘብ የምሰራበትን ቢዝነስ አምጥቼ ለእናንተ ስናገር አስባችሁታል? የትኛው? እድሜ ልካችንን ኖረናል፣ አበሻ ሆነን ኖረናል። የሱ በሚሊዮን የሚቆጥረውን ዘርፍ ዳለር የሚያገኝበትን ቢዝነስ ኑ አብረን እንስራ፣ ኑ እንቀየር አብረን የሚል ሜንታሊቲ አበሻ ኖሮት አያውቅም፣ አርጎትም አያውቅም። አሁን የትኛውስ ሆነ? እስቲ አምጡ። የትኛውስ ሆነ? እንደዚህ ያሏችሁ ሰዎች ገብተው እዛ ላይ ሀብታም የሆኑ ሰዎችን አምጡልኝ፣ እንነጋገር። አበሻው ግን አይሰማህም። ይህን ስትናግረው ምን ይላል? ቀናት ነው። ከዛ ሙልጭ አድርገው ሲበሉት ከዛ በኋላም ይሆን የለም። አበሻው ትክክል ሾርት ከት ይወዳል። አይ ነው አበሻ ብቻ አይደለም፣ በነገራችን ላይ ሌላውም ሾርት ከት ይወዳል፣ ግን ሪሰርች ያደርጋል። ሌላው ምንድን ነው በስሙ ኦን የሚያደርገው? በስሙ ምን አይነት ፕሮፐርቲዎች አሉ? በስሙ ምን አድርጓል? ባክግራውንድ ውስጥ ምንድን ነው ብሎ ያጠናል። ሌላው ከዛ አይሸወድም። ሌላው ሀገር ላይ ጉሮሮ ተይዞ ተገባታል፣ ምንም ጥያቄ የለው። አሁን አሜሪካን ሀገር እንደዛ ብታጭበረብር ህይወትህ በሙሉ ነው የሚበላሸው፣ አለቀል። መኖር አትችልም። አውሮፓ እንደዛ አጭበርብሬ እኖራለሁ ብትል አያኖርም። ለምን? ህጉ በጣም 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 ቀላል ያስይዛል። ችግሩ ምንድነው? ኢትዮጵያ ላይ ህጉ አብሮ ነው የሚሰራው። ሌባው ህግ ላይ አለ የምትለው ሰውዬ ገንዘብ ይበጨቅለታል፣ አብሮ ይበላል። ገንዘብ ይበጨቅለታል፣ አብሮ ይበላል። በዚህ ጊዜ ላይ ውጣ፣ በቃ ገንዘብ አለ፣ እንደዚህ ነው የሚለው ነገር ይመጣና አብሮ ውጣ ተብሎ ከሀገር ያስወጣዋል። አሁን በረከትን ይዋት ብዙ ሰዎች ሀብታም አደርጋለሁ አለች በረከት። ሌባዋ ሙልጭ አድርጋ የኢትዮጵያን ብር ይዛ ወጣች። አሁን ደግሞ በአዲስ መታለች። ድሃዎች 1000 ብር እስከ 4000 ብር ላስገባላችሁ ብላ የሆኑ ሰዎች እየገባች እንደገና ልትመለስ ምስኪን ናት ተብሎ እንዲጫወቱላት እንዲያርግ ያለው ለማለት ሀገሬን ረድቻለሁ ለማለት ደግሞ መታለች። በረከት ሌባዋ መታለች። አዎ በቢሊየን ዘርፈ በማንኪያ መስጠት ምንም ከባድ አይደለም፣ ማንም ያደርገው ነው። በቢሊየን ከዘረፍ ከአንተ 1000 የኢትዮጵያ ብር መስጠት፣ 2000 ብር 3000 ብር መስጠት እና ማስጨብጨብ ከባድ አይደለም። እና ብዙ ጊዜ አበሻው የሚሸወደው በዛ ነው። በዛ ሀገሬ ኢትዮጵያ ለዶክተር አብይ እድሜ ተቀንሶ ይሰጥ የሚል ሰው ህግ የለም ብሎ ሊነግር አይችልም። አንቺ ደግሞ ባለጌ ነሽ። አዝብጤ አበጤ የጎጃም ህዝብ ምን አረገ? እከክ ቆሻሻ። አንድ ሰው ባጠፋው ጎጃም ይባላል እንዴ? መረን መረን ነሽ። ኤኒዌይስ ስለዚህ ምን በረከት ትምህርት የሚባል ያልተማረች ማይም፣ ይሄኛው ያልተማረ፣ ሌሎችንም ማምጣት ትችላላችሁ። ያልተማሩ ሰዎች ደፍረው ፍራውል የማንም ብር ነው የበላው? ፍራውል ትላለህ አንተ ዝምባ። ብር ልስጣችሁ እንጂ ይሄን ቢዝነስ ግቡና በዚህ ቢዝነስ ተጠቃለሉ ብሎ ያውቃል እንዴ ፍራውል? የማይመስል ነገር ለምንድን ነው የምታወሩት? ፍራውል ኑ እኔ ጋ ቢዝነስ አለ፣ እዚህ ቢዝነስ ላይ ግቡ፣ በዚህ ቢዝነስ ላይ እንዲስሩ ያለ አለ እንዴ ፍራውል ብሎ ያውቃል እንዴ? ቆሻሻ። ለምን ተዋሻላችሁ? የምን መዋሸት? የት ቦታ ነው ብሎ የሚያውቀው? ገንዘብ ረዳው ነው የሚለው። በዛ ላይ ተጠየቀው። ሌላ ቤት በኩል ነው ፍራውል ኢትዮጵያ መጥቶ ኑ ገንዘብ አምጡ፣ ቢዝነስ ላሰራችሁ፣ እኔ ጋር ቢዝነስ አለ፣ ገንዘብ አምጡ፣ እኔ ጋር እንዲህ አለ፣ ገንዘብ አምጡ ብሎ ያውቃል እንዴ? መሀይም ሌባ ቆሻሾች ናቸው። አንዳንዶቻችሁ ስም ለማጥፋት ሆን ብላችሁ የምትመጡ ናቸው።
አሁንም አሉ አንዳንድ ቆሻሻ በሱ ስም ምን አድርገዋል? ቴሌግራም ከፍተው ፌስቡክ ከፍተው ብር አምጡና ፍራውል እናገናኛለን እያሉ ብራቸው የተበሉ አሉ። ተዘቅዝቀሙት። ማን አባ ክፈላለ? ሺህ ጊዜ ወጥቶ ተናግሯል። በእኔ ስም ገንዘብ እሰጣለሁ እያሉ ገንዘብ የሚያስከፍሉ ሰዎች አሉ። እንዳትከፍሉ ብሎ ሺህ ጊዜ ተናግሯል አይደል እንዴ? ሀቅ ነው ነግሯቸዋል። ግን አበሻ አርፍም ለዚህ ያህል ብር ይህን ያህል ክፈሉ ይሏቸዋል። እስከ 30-40 ሺህ ብር የተበሉ ሰዎች አሉ በፍራውልስ ገንዘብ ክፈሉና ፍራውልን አገናኛቸዋለሁ ብለው ቴሌግራም ላይ ያጥቧቸዋል። አበሻ ምንም የማይገባው የደነዘዘ ትውልድ ብዙ አለ። ያሳዝነኛል። ግን ማን ነው ዝም ብሎ ገንዘብ የሚሰጥህ? ማን ነው የሚሰጥህ? ማን ነው የሚሰጥህ? ስለዚህ አብዛኛው የምናየው ነገር ያ ነው። በኢትዮጵያ ገንዘብ ለማግኘት ያልሰራበትን ያለፋበትን ምንም ያላረግበትን ለማግኘት በሾርት ከት የሆነ ገንዘብ አስይዞ ገንዘብ እንዲሰጠው የሚፈልግ አበሻ በጣም ብዙ ነው። በጣም አበሻ የሆነ ብር አስይዞ ሌላ ብር ትሰጠኛለህ ብሎ ገንዘብን ይሰጣል። ይህም ያደረገው እሱን ነው። በረከትም ያደረገችው መሬት አሰጣለሁ እያለች ብዙውን በልታ ጨርሰዋለች። ኢትዮጵያ ላይ በምታዩት ሁኔታ ፍንቴክ የሚባለው እንደዛ ነው። እንትና የሚባለው ምንድን ነው? ዶክተር ፍስሐ እሸቴ የሚባል የዩኒቲ ካሌጅ የነበረው በደንብ አድርገው አጥበው ይወዳል። አጥበው አሁንም ቢነገር አበሻው አልሰማል። እኔ ምን እንደሚሻለን ነው ግራ የገባኝ። መቼ ነው የምትሰሙት? ብርን አምጣና ህይወትን ቀይረዋለሁ የሚልህን ሰው መቼ ነው ህይወት የተቀየረው? ብርን ሰጠ? እስቲ ንገሩኝ። መቼ ነው የምትሰሙት? ብርን አምጣና ህይወትን ቀይረዋለሁ። አንተ ብቻ ብሮችን አምጣ፣ በቃ እኔ የሆነ ነገር አደርግልሃለሁ። ምንቴ ቢሊዮነር ታስሯል ታውቃለህ? ማን ቀረ? ማን የቀረው? አሁንም የምነግራችሁ ገንዘባችሁን ሰጣችሁ መጠበቅ ምንድን ነው የሚባለው? ላማለኝ በሰማይ ወተቷንም አላይ ነው። ያላችሁን ቅሬታችሁን ተበድራችሁ ምን ብላችሁ ገንዘባችሁን ሰጣችሁ፣ ያለውን ገንዘብ ሰጣችሁ፣ ከዛ ይሰጠኛል እለወጣለሁ ብሎ መስላል። በጣም ማልቀስ የምታለቅሱበት ዘመን ነው። ያ የምታለቅሱበት ዘመን ነው። በጣም ሌላው ምንድን ነው? ቤታዩ ዝም ብለሽ ገደል ተገበያለሽ። እኔ እኮ በጣም የሚገርመኝ ስንት ማትዋደጃቸው ሰዎች እያሉ በጥቃቅን ስህተቶች እያመጡ በጠረባ ይጥሉሻል። አለመማር ችግሩ እሱ ነው። ብዙ ነገር ሶሻል ሚዲያ ላይ እንባባላለን። ብዙ ነገር እየመጣሽ በጠረባ ትወድቂላቸዋለሽ፣ ትገቢላቸዋለሽ። ያገኙና ቅጥቅጥ ነው የሚያደርጉሽ። ለምን? ጠላት ካላችሁ በጥንቃቄ ተነጋገሩ። ጠላት ካላችሁ በጥንቃቄ ተናገሩ። አንዴ ሳት ብሎ አተናገረች፣ ለቀሙት። ጋሟን ይዘው አሁን መከራዋን እያሳዩት ነው፣ እየቀጠቀጧት ነው። ጥንቃቄ አድርጊ። አንዳንዴ ፌመስ መሆን ጥሩ ነገር እንዳለው መጥፎ ነገር አለው። በአንዴ ሊፈርስ ይችላል ፌመስነት። በጣም ከባድ ነገር ነው ፌመስነት። በብዙ ነገር ይጥሏቸዋል።
በብዙ ነገር ነገራችሁን ያበላሹታል። በወልደ ጊዮርጊስ ላይ እንደ መቀለድ ብላ እንደዚህ ነገር ብላለች። አይኗን መሰለኝ ማን ነው ሰረቀ የሚባለው ሰሞኑን ምናምን ስትባል እንደዚህ ብሏል አለች። ተነሷ ጀለሶቿ ከዚህ በፊት የቀጠቀጠቻቸው ሰዎች መጡ ወረዱባት። ምክንያቱም ጸብ ነው። ጸብ ነው። ጸብ ከሆነ ጸብ ነው። ጸብ ነው። ስለዚህ ለምን ብለው በጥሩ ነገር አዩልሽ። ጸብ ነው። ይረግጡሻል። እየተረገጥሽ ነው። እየተቀባበሉ ነው። አፈርድሜ እያስገቧት ነው። ጸብ ነው። እያየን ነው። እኛም ደግሞ ያንን ነው። አንዳንዴ አለመማር ይጎዳል። ፊደል ለመቁጠር ይጎዳል። ነገሮችን ግራ ቀኝ አለማየት ይጎዳል። በእኔያውም ባጭበረበረው ነው የምቀጠቅጠው። እግዚአብሔር የሰጠው ቁመና ነው ያለው። ምንም ላደርገው አልችልም። በቁመናው በምኑ አልሄድበትም። የሚሄድበት በምንድን ነው? ተዘርፈናል ብሎ እያለቀሰ የመጣ ህይወት የጠፋ ሰው አለ። በሱ ስቀጠቅጠው ምንም አልባልም። ምንም እግዚአብሔር በሰጠ ቁመና ግን እኔ እግዚአብሔር ይጠይቅ። እኔ አይደለም የምጠይቀው። በሌብነቱ ነው እኔ ጓምልበት። በሌብነቱ ለምን ህዝብ በላ፣ ለምን አጭበረበርክ ነው የኔ ጥያቄ። ከዛ ውጭ ግን ቁመናው ምን ወንድ ልጅ ነው። ከጉማሬ መለስ ካልን በቃ ወይ ግድ ወንድ ልጅ ነው። ሴትንም ልጅ ብትሆን ካልተጣላሽ በስተቀር ፐርሰናሊ ካልተነካካሽ በስተቀር እኔ አሁን እንቁርቲ እላታለሁ። ባናቷ ትተከል አልሰማ። ጸበኛዬ ናት። ዘግዝቄ ነው ምረግጣት። መስሚያ ይጠጣ። እንቁርቲን ጉሬዛ ማለት ይችላል። እዮዳ ጉቶ ቦርጫ ምለዋል። የስራው ባህሪ ተግባብተናል። እንደዛ አሁን ደግሞ ነጭ ቅማል ራሱ ዞር አባታለች። ነጭ ቅማል አሁን ዞር አባታለች። የጉቺ ደጋፊ ሆናለች። የጉቺ ደጋፊ ሆና ነጭ ቅማል ቷይ ሞጣ አይሰርቅ አልዋሽም። ሊቀበጣጥር ይችላል፣ ኡኡልል ይችላል። ሞጣ አይሰርቅ በፍጹም። እዮዳብ ጉቶ አይሰርቅ። ሀቃቅ ነው። እዮዳብ ጉቶ ነጭ ቅማል ሌባ ናት። ነጭ ቅማል አምታታ ትበላለች። ነጭ ቅማል ነፍሰ ስጋን ነው የምታወጣው። ነጭ ቅማል ዘራፊ ናት፣ ሌባ ናት። ብር አምጡ ነው በአደባባይ የምትለው። በገንዘብ ትደራደራለች። ሌባ ናት ነጭ ቅማል። ያ ሌባ ናት። ሞጣ አይዘርፍም። ጉቶ የታወቀ ነው። ማን አምኖ ሲሰጠዋል ነው ችግሩ። ጂጂ አሰርቅ። ጂጂ እብድ ናት፣ ላይሰንስ እብድ ናት እንጂ ጂጂ አሰርቅ በፍጹም። ከገንዘብ መነካካት አትወድም። ተግባባን። ሶሻል ሚዲያ ላይ ካለው እንቁርቲ ማን አምኖ ይሰጣታል? ማን ነው አሁን ገንዘብ አምጡ ብትል እንቁርቲን የሚሰጣት ማን ነው? ማን ነው የሚሰጣት? ሀቢባ ገንዘብ ካለ ልጆቿን ትሸጣለች፣ ትቀልዳለች። ባሏ የሆነ ሳንቲም ቢያወጣ ሂድ ወደዛ ነው የምትለው፣ ትሸጠዋለች። ባልሽ ስንት ያወጣል በሏት።
እንደ ሀሳብ ትነግራቸዋለች። እንዴ ማንም ያውቃል። የምናውቀውን ነገር ወደኋላ አትበሉ። አዎ፣ ስለዚህ አሁን በብዛት ወንዶቹ ሶሻል ሚዲያ ላይ ያለ ነው። እግዚአብሔር ይመስገን። አሁን ቴዲ አዋሳን ብትለው መንሱርን ድሮም ሲሰክስ ነበር። የእሱ ችግር መንሱሬ ሰካሽ ናት፣ ትመታለች። በጣም ነው እኔ ገንዘብ የምፈራው። ለመሰላችሁ እምባ አለው፣ እምባ አለው። እኔ ገንዘብን የምፈራው ምንድን ነው? እምባ አለው፣ እምባ አለው ገንዘብ። እምባ ያለቅስብሃል ሰው፣ ገባ? ያለቅስብሃል። ደግሞ ለአንድ እንጀራ ነው ሳስበው፣ ገብቷል። እንዲሆኜ ተመችቶኝ ነው የምኖረው። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ክብሩ ይስፋ። እናትና ልጁ ተግባባል። አንድ እንጀራ ነው የምበላው፣ አንድ እንጀራ። የድሃ እምባ ሰማይ ቤት ነው የሚቀመጠው። በየትኛውም እምነት ሂድ፣ የድሃ እምባ፣ የዘረፍከው እምባ አንተ ልትደሰት ትችላለህ። ምንም ላይመስል ይችላል፣ ምንም ላይመስልሽ ይችላል። የድሃ እምባ ማስለቀሱ አይቀርም። ሌላው እማረሳው እናንተ ረስታችሁ ሾርት ሚሞሪ ስለሆናችሁ እንጂ ሄለን ወርቅዬም አጭበርብራለች ከቤታየሁ ጋር ሆና $54,000 ተወሰደብኝ ብላ ለእህቷ ገንዘቡን አስተላልፋ በደንብ አድርገው በልተው ድጋሚ በአካውንታቸው ሙልጭ አድርገው ከቤታየሁ ጋር አድርገው በልተዋል። ይሄ ሀቅ ነው። እኔን ና ሲሉኝ ነው ኢምፓስብል። ማንም አልወሰደው። ቼክ ሲደረግ ምን ሲደረግ ይኸው እንግሊዝ ሀገር ገባችበት። ገንዘቡ ተላልፎ ምን ብሎ በደንብ አድርገው ዘርፈውታል። 54,000 ብር ታስታውሳላችሁ? እንትን ሊጠፋ ሲል ቲክታክ ሊጠፋ ሲል $54,000 ተዘረፍኩኝ ብላ መጥተው ዘርፈው ሄዱ። ሰው ሾርት ሚሞሪ ነው፣ አይገባውም፣ ደነዝ ነው። ይህን ህዝብ የሚብለጨለጭ ነገር ካሳየው ይረሳል። በደንብ አድርገው ነው የበሉት ህዝቡ። እኔ ያሳዘነችኝ ፊፊ ናት። ከዛ በኋላ ነው ለአበሻ ጊፍት የማሰጠው። ፊፊ የካናዳዋ ደስ የምትል ጌም ከሌላ ዜጎች ጋር የምትጫወተው ፊፊ ደንግጣ አልቅሳ $5,000 ነው የላከችው። በጣም ነው የሚያሳዝነው። እንደዚህ ተደርገዋል። ቆየች፣ እንግሊዝ ከገባች ቆይታለች። እና ምንድን ነው በደንብ አድርገው ያያሉ፣ ያስተውላሉ፣ እንዴት ፒፕሉ እንደሚበላ ያውቃሉ። ከዛ ይመቱታል። ካያችሁ እነፊት አውራሪ ሚስቴክ ሰርተዋል። ብዙ በተለይ በእርዳታ ዙሪያ የሚሰሩ አስደንጋጭ ሀብት ንብረት አላቸው። እርዳታው ለሌላ ነው የሚሰራ ይባላል። እነሱ ባለ ፎቅ ናቸው፣ ባለ 2-3 መኪና ናቸው፣ ባለ 2-3 ቪላ ናቸው። እርዳታ ነው የምንሰራ ይሉሃል። እየታየ አክቲዩ እንባላለን። ልጅቢን የሚባል ሌባ በነጠላ ተደብቆ ጋጥ አድርጎ ሄደ እና በጣም ከባድ ነገር ነው። በጣም ከባድ። አብዛኛዎቹ ሌቦች ናቸው፣ የተቀናጁ ናቸው። አንዱ አንዱን አያስነኩም። እንግዲህ ዱባይ ላይ እንግዲህ እኛ አሜሪካን ሀገር ኖረናል፣ ሌሎችም አሉ። ብዙ ቢዝነስ ኦነር የለም። ያውም አሜሪካ በዶላር እየተከፈለ 24 ሰዓት መስራት የምችልበት ምናምን ሀገር። እነዛ ሌቦች ግን ካያቸዋቸው በየጊዜው ወዲያው ቢዝነስ አላቸው። አሁን ዱባይ ላይ ብትሄዱ እንዳለ ባለ ቢዝነስ ሆነዋል። ቆም ብሎ የሚጠይቅ የለም። በሙሉ ባለ ቢዝነስ ሆነዋል። በምን የመጣ ነው? እንዴት ነው? የለም ዝም ነው የምትባለው።
ተግባባል። ቢዝነስ ማንም ሳይፈልግ ቀርቶ አይደለም። ቢዝነስን መሮጥ ሳይፈልግ ቀርቶ አይደለም። ግን ሰውን ይሸውዱታል፣ ይጫወቱበታል። የሚገርመኛ ነው። ሰውን አደንዝዘውታል። በተለይ ደግሞ ደስ የሚለው ትሬንዱ የቱ መሰላችሁ? የዘፈን ትሬንድ በጣም ለቢዝነስ አመቺ ነው። ከኋላ ምን ሆነ መሰለሽ ተብሎ ይከፈትና የሆነ ነገር አድርጋ ትመጣለች። ከዛ ይባላል ዘነጡ ይባላል። በሱ ይሸቀላል። ጎንደር እናቴ ናት ምናምን በሚባለው በሱ ይሸቀላል። 7 ጊዜ ተኩሽ ይላል፣ በሱ ይሸቀላል። በጣም የትም ሀገር ላይ ቢዝነስ ለመክፈት ቀላል አይደለም። ኢትስ ሃርድ። የትም ሀገር ከኢትዮጵያ ጀምረ ኦል ኦቨር ዘ ወርልድ ብትሄድ ቢዝነስ ቀላል ሆኖ አይቼም ሰምቼም አላውቅም። የሆነች ነገር ሲያረጉ ግን ታያል። እንግዲህ የአሜሪካን ሀገር አሉ ወንድሞቻችን ትራክ 20 ዓመት 10 ዓመት 15 ዓመት ትራክ ላይ የቆዩ ወንድምቶች አሉ። ሌላ ቢዝነስ መስራት ስለከበዳቸው እንጂ ቢዝነስ ቀላል ቢሆን እዛ ላይ ገብተው ድቅ አይሉም። ቀኑን ሙሉ ከመንዳት እግራቸው እስኪደነዝዝ ላባቸው እስኪመጣ ሁሉ ነገር እስከሚሆን ሌላ ቀላል ቢሆን ቢዝነስ እንደዛ ላጥ አድርገው አይገቡበትም ነበር። የሌቦች ነው ቢዝነስ። ቷቷ አድርገው የሰሩት ነው አብዛኛዎቹ። ፈጣሪ ያውቀዋል። ግን ወደፊት አብረን የምናየው ነው። ወደፊት አብረን እናየዋለን። እና አብዛኛዎቹ የምናየው በጣም ይደንቀኛል። በጣም እንደተራ ነገር እኔ ቢዝነስ እንትን ያላልኩት ስላልዘረፍኩ ነው። ሶሻል ሚዲያ ላይ ከማንም በፊት ታዋቂ ነኝ። ስላልዘረፍኩ ነው። አለቀ። መዝረፍ ከባድ ሆኖ ነው አይደለም። አስተዳደግ ይጠይቃል፣ ህሊና ይጠይቃል፣ ፈሪያ እግዚአብሔር መኖር ይጠይቃል። ያ ስለሚጠይቅ እንጂ ዘርፎ ሀብታም መሆን ከባድ አይደለም። በጣም ቀላል። ዘርፎ ሀብታም መሆን ይሄ ሀናልን ለይቶ የማይጽፍ ሰው ዘርፏቸዋል። ከባድ አይደለም። ህሊና የሚባል ዳኛ ከሌለ በጣም ከባድ ነው። ማንም መጥቶ ነው የሚጫወትባችሁ። ከባድ ሆኖ አይደለም፣ ግን ያሳዝናል። በጣም ነው የሚያሳዝነው። ሁላችሁም ጥንቃቄ አድርጉ። በቀላሉ ገንዘብ ይገኛል፣ በቀላሉ ሌላ ይገኛል። ተግባባል። በቀላሉ ገንዘብ ይገኛል፣ በቀላሉ እንዲያደርጋል የሚባለው ነገር የለም። እውነቴን ነው የምለው የለም። ግን ለዛ አሁን ሳራ ዳጣ እንደዛ ቢዝነስ ያለ በምንድን ነው ልትለይ ነው? ላባዋን እንዲያርገ የሰራችው ነው ልትለይ? ዳጥዬ በእርዳታ ሙድ የተመታ ብር ነገ እንትናን ታገኟታላችሁ። ሀቢባ ነገ በቢዝነስ ስንት ዘመን ባሏ ሹፌር ሆኖ ምንም አይነት ቢዝነስ የለም። ለማየት ያብቃችሁ። በቅርቡ ሀቢባ የሆነ ቢዝነስ ይዛ ትመጣለች። ጨዋታ ይሉንተ አንዴ እስክትገቡበት አንዴ ሌብነቱን ከጀመራችሁት ይጥማል። ቀላል ነው፣ ከባድ አይደለም። ህሊና ላለው ሱስስ ስትገቡበት ቀላል አይደለም። ሱስ ማለት ሱስ አንዴ ስታጨሰው ምንም አይሰማ፣ ሁለቴ ስትለው ሶስቴ፣ ከዛ መውጫ የለም። የለመድከው እሱ ስለሆነ መውጫ የለም። ሱስ ነው። ገንዘብም ድራግ የሚሆንበት ጊዜ አለ። ገንዘብ ሱስ የሚሆንበት
ማን ከየትም ይምጣ ገንዘቡ ብቻ ይምጣ እንጂ ምንም የማይመስላቸው ብዙ ሰዎች አሉ። ያ እና እሱ ላይ በጣም አስተውሉ፣ በጣም አስተውሉ፣ በጣም አስተውሉ። ጆከር አውርቼዋለሁ። ስልኩ ጠፍቶበት ነው። ቲክታክ የሚጠቀምበት ስልኩ ጠፍቶ ነው። አለ የሚጠቀምበት ስልኩ ጠፍቷል። ከዛ ላይ ወደዚህ ለማስተላለፍ በጣም እየጠፋ ነው። ገና ሄዶ ማስተካከል አለበት። ያ ኖ ስልኩ ጠፍቶ ነው። አካውንቱ ተዘግቶ አይደለም። ስልኩ ሲጠፋ ሌሎቹ ያው ሊያጠፉት ይችላሉ። ያ እንጂ ጆከር አለ ጆከር ትላንትና አውርቼው ነበር በስልክ። ያ ታፕ አድርጉ። ታፕ ኮፒ ላይ የኔዎቹ ያ ነው። ሌላ ጥያቄ አለ? ሌላ ጥያቄ ምን ጂጂ ምን አላትና ምኑን ትዝረብ? ከገንዘብ አትገናኝም። ጂጂ ጎበዝ ናት። እብድም ብትሆን አልኳችሁ ቅድም ሀቅ ነው። ሞጣ ጂጂ እዮዳብ ጉቶ ከገንዘብ ብዙ አይገናኝም። እንትና ራሱ እኔ ታሳዝነኛለች። እንደው ስሟ ይወቀጣል እንጂ መማር ታሳዝነኛለች። እግዚአብሔር በሚያውቀው መማር ዝም ብላ ስሟ ይወቀጣል። የእርዳታ ስራ ምናምን ትወዳለች። ሀገሯ የምትወድ ልጅ ናት። መማር የምትነዳው ራሱ አሮጌ መኪና ነው። የሚያሳዝናቸው ሌሎቹ ይጠቀሙባታል። አዎ ከእሷ ጋር የሰሩ ምናልባት አጭበርብረው ሊሆኑ ይችላሉ። መማር ግን አትሰርቅ። ፈጣሪ ምስክሬ ነው የምላችሁ። ብትሰርቅ ነው አንገቷን ነው የምላት። አታረገው። ደስ ይላታል። ይሄ ከአብሮ መኖር ምናምን የሚባል ማንነት መማር ጋር ታገኙታላችሁ። መማር ጋር ዘር ምን ሳይመረጥ ፍጹም ኢትዮጵያዊነት ታገኛላችሁ። በሀቋ የምትኖር ልጅ ናትና መማር ትመቸኛለች። ስለማቅም ጭምር ሌሎቹ ይወዷታል። ምንም ማድረግ አልችልም። ያ ሌላስ እኔ ባይደረግ ደስ ይለኛል። ብዙ ሰዎች ምንድነው ስለ እርጉዝ ምንድነው ምጥ ላይ ቪዲዮ የገባችው ሴት ምናምን ብላችሁኛል። አንዳንዴ ከባድ ነው። ምን እንደሚያምራቸው እርጉዝ ሴቶች አናውቅም። እርጉዝ ምጥ ላይ ያለች ሴት ምን ላይ የሆነች ምን እንደምትፈልግ አናውቅም። እኔ አላውቅም። አሁን ለምሳሌ በእውነቴን ነው። አንዳንድ እርጉዝ ሴቶች ምን ይወዳሉ? አፈር አምጣልኝ አፈር ልብላ ትላለች። አንዱ ኩበት እበት አምጣልኝ ትላለች። የሚያምራቸውን ነገር አታውቁም። እውነቴን ነው የምለው። የመብት ጉዳይ ምናምን ሳይሆን እኔ የማየው እርጉዝ የሆነች ሴት ምን እንደምትፈልግ አታውቅም። እዛ ቦታ ላይ የአማራት ብዬ የማስበው ምጥ በቃ አምሯታል። ኦንላይን ማማጥ አምሯታል። ምን ታደርገዋል? በእውነት እኔ በዛ ነው የማየው። ምጥ አምሯታል። ምጧን እንደው ላይቭ ቢያይልኝ ሰው ብላ አስባል። ይሄ ግራ የገባው ነገር ነው። ምን ታደርጉታላችሁ? እኔ በምጥ በተያዘች ሴት ከባድ ነው ብዬ ነው የማስበው። ለመናገር ከባድ ያስቃል። ለብዙ ሰዎች ግራ ይገባል። እኔ አሁን ባይሆን ደስ ይለኛል። ግን እርጉዝ የሆነች ሴት የምትፈልገውን አታውቅም። አሁን ምናልባት ፈጣሪ ምስክሬ ነው የምለው ከዛ በኋላ ቪዲዮውን ስታይ እቺ ሴት ደንግጣለች። በፈለጋችሁ ታሲዙኝ። እቺ ሴት ምጥ ላይ ሆና ቪዲዮ የቀረጸችው ሴት
ከወለደች በኋላ ምን በኋላ ሲያሳዩት ይሄን ነገር ግራ ገብቷታል። ምን ሆኜ ነው የምትለው። በዛ ሰዓት ግን ራሷን አጣቀ። ስለዚህ ምጥ የያዛቸው ሴቶች ከባድ አሩን ነው። ምን ማለት እንዳለብኝ አላውቅም። ምን ማለት እንዳለብኝ እኔ አሁን ከጠየቃችሁኝ ያስጠላል፣ ይደብራል። ምንም ጥቅም የለው። there is no benefit። ምንም ጥቅም የለውም። አሁን ምጥ ላይ ሆኖ ይህን ነገር አታውቀውም ብላችሁ ነው? አታውቀውም? ምጥ ላይ ሆኖ ላይቭ እንዴት ይገባል ምናምን ቤተሰቦቿ ሳይነግሯት ቀርተው ነው ብላችሁ ታስባላችሁ? ግን በዛ ሰዓት ሴት ልጅ የምታሳየው አክሽን አታውቀው። ፈልጋም ሊሆን ይችላል። አሮን ነው አላውቅም። ተግባባን። ባይሆን ይመረጣል። ላይቭ ላይ ምጥ አሮን ነው። እኔ አይቼም ሰምቼም አላውቅም። እኔን ከጠየቃችሁ አይቼም ሰምቼም አላውቅም። ላይቭ ላይ ምጥ ግን ሴቶች ሆርሞናቸው ምን እንደሚላቸው አናውቅም። አይተን አናውቅም። እሱን ነው የምነግራችሁ። ምን እንደሚሆን በዛ ሰዓት ሆርሞናቸው ግን የሴት ልጅ ሊያወዛግብ ይችላል። አፈርም ይበሉ አሉ። ስለ ይህን ለወንዶች ነው የምነግረው። በተለይ ተግባባን። ለወንዶች ነው የምናገረው። ትላንትና በዚህ ሰዓት ነው ጆካን ያወራሁት። ያና ግራ ነው የሚገባው። አሮን ነው ባይሆን ደስ ይላል። ምንም የሚያስተምር ነገር የለም። ምጥ ላይቭ ምናምን ጥቅም አለው ብዬ አላስብም። ምንም ቤኔፊት የለው። ምንም አስተማሪም ነገር አይደለም። ግን አንዳንዱ አራራ አለ። እናንተ ሱስ ያለው የመጠጥ ብቻ የሚመስላችሁ ሰዎች አላችሁ። ሱስ ያለው የጫት ሱስ፣ የሺሻ ሱስ፣ የቲክታክ ሱስ ከሱ አይበልጥም እንዴ? እግዚአብሔር ምስክሬ፣ የቲክታክ ሱስ የቲክታክ ሱስ ከሁሉ ነገር የበለጠ አይደል እንዴ? እስቲ አሁን እናሲ በአሁን ሰዓትን የሚመስለኝ አብዛኛው ኢትዮጵያዊ ከባልሽና ከስልክሽ ከሚስትና ከስልክ ቢባል ስልኩን የሚመርጥ ይመስለኛል። ስልኩን የሚመርጥ ይመስለኛል። አለቀ። አብረው እየበሉ እየጠጡ የምታያቸው ሰዎች ስልክ ነው የሚይዙት። አብረው ምሳ እየበሉ አያወሩም እኮ ስልካቸውን ይዘው አያወሩ። አብረው ዱቅ ብለው ከቤተሰብ ማሉ ነው ስልካቸውን እንደዚህ ይዘው ዱቅ የሚሉ ሰዎች አሉ። ምን በመሰለ ጨዋታ መካከል ስልካቸው ላይ እንዲህ ሲሉ የሚውሉ አሉ። የስልክ ሱስ በጣም ከባድ ነው። የሶሻል ሚዲያ ሱስ ከባድ ነው። እኔ ቢዝነሴ ነው ስለምሸቅልበት ነው። አሜክ እኔ እሸቅላለሁ። ይብላኝ በባዶ ስልኩ ላይ ሱስ ስላለበት ስልኬ ኦንላይን ስራዬ ነው። እኔ ስራዬ ነው አባቴ። ሌላው በነፃ ለምታገለግሉት ግን አመሰግናለሁ። የነፃ አገልግሎት ለምትሰጥ ነጭ ቅማልም ካላወራው ያዛጋኛል ብላለች። ኧረ ነጭ ቅማል እኮ እናንተ አሁን ነው እንጂ የምታውቋት። እናትና አባቴ በስልክ ሱስ አያት እንደሆኑ አልሰሙም። የመችሽ እናቱ ይኸው ሀቢባን አታየውም እንዴ? አራስነቱ የተረሳው በስልክ እኮ ነው። ትቀልዳለን። እኛ ሞተንም ከነ ስልካችን የምንል ይመስለኛል።
ስንሞት ራሱ ቲክታክ ላይ ላይቭ ይለቀቅልኝ። አሁን ለቅሶ ተጀምሯል። ካያችሁ ለቅሶ ሲያለቅሱ ቲክታክ ላይ ተጀምሯል። ላይቭ ለቀው አባቴ ሲል አይቼዋለሁ። አንዱ ልከውልኝ እየሞትኩ ነበር። ሴቷም እንደዚሁ አሽበራበራበራ እያለች ታይታለች። አሁን እኛ እግዚአብሔር ይመስገን በስልክ ለቅሶ መድረስ ጀምረናል። ጥሩ ነው። ጥሩ እድገት፣ ወጪ ይቀንሳል። እና ከባድ ማነው ስሙ ቲቲሻ አትጨውብኝ። ስለዚህ ሀቢባንም ከእንቅልፏ ከአራስነቷ ተረሳ። መቼም ሁለቱን ልጆቿን ስትወልድ በደንብ ታርሳለች ሀቢባ። የመጀመሪያ ሁለት ልጆቿ ሲወለዱ በጣም ታርሳለች። ሶስተኛው ግን ሴት ናት ወንድ የተወለደችው መጠየቋ አይቀርም። በ3 ቀን የተነስተሽ ላይቭ ለቀቅሽብኝ አይደል ነው የምትላል። ሶስተኛ ልጇ ጓ ነው የምትለው። ሶስተኛ ልጇ ጓ ነው የምትለው። እኔ ገና በ3 ቀኔ እንደዚህ የምታንገላጭ ምን አርጌች ምናምን ብላ ጓ ነው ምጥማ አይተናል። አራስ ሲገርማችሁ ከዛ ተጠየቀች። ሀቢባን ጠየቋት። አረ ምጣየሽ እንዴ? መብቷ ነው። ምን ችግር አለው? እሷ ከፈለገች መብቷ ነው ምጥ ማማጥ ከፈለገች የፈለገችውን ታል። ለምን እሷም ሊወቅጧት ነዋ። የጠየቋት ሰዎች ራሱ የተመቱ ናቸው። የተመቱ ምክንያቱም እንዲህ አይደረግም ብትል ሊለጠልጧት እዛው እዛው ሊለጠልጧት ነበርና ሸወደቻቸው። አዎ ልክ ናት፣ መብቷ ነው ብላ ላጥ ብላ ሄደች። ትሞታለች እንዴ? እና ከባድ ኬዝ ነው የምላችሁ። ሁሉም በየሙዱ። ለማንኛው እኔ ነኝ የጠየቅኳት የተመታች። ይሄን ነው የምለው። እና በጣም ነው የሚደብረው። አንዷ መጣች ብለ የምጥ ወሬ ላይ ገባ አለች። የኤርትራን ልብስ ለብሰሻል፣ በሰላም ነው? የኤርትራን ባንዲራ አድርገሻል፣ በሰላም ነው? በሰላም በድንበር ብንጫወት አይሻልም? እንደ ሀሳብ በድንበር እኔ ከጀመርኩ መመለሻ የለኝም። ችግር አለብኝ አይመስልሽም? አዎ፣ ግን የሀቢባ ልጅ ጩጫም ማደነቅ አለብን። በ3 ቀኗ ነው ታብታብ ማስደረግ የጀመረችው፣ ወደ ስራ የገባችው። የ3 ቀን ልጅ ናት። በ3 ቀኗ ወደ ስራ የገባች ምርጥ ኢትዮጵያዊ የቲክታክ ልጅ የሀቢባ ልጅ ናት። በ3 ቀኗ እንደዚህ ይዛ ታብታብ እያስደረገች ስራ ሽቀላ ጀመረች። ያ ነውና ያስቀያል። እንደዛ ነው ፋሚሊ ቢዝነስ ትላለ። በተረፈ ሰላም ናቸው። ያ ምን አለች? ማሜ ተዘረፈ። የትኛው ማሜ? ማለት የትኛው ማሜ ነው የተዘረፈ?
ሩትዬ እንዴት ነሽ? ፍራግመንቴ ነው ስሙ አሉ። አይ የማሜማ ንብረቶቹ ከተዘረፉ እየተቆራረጡ ናቸው። አልጋውን ሰብሮ ጨርሶታል። ቲቪው ግማሽ ቲቪ ነው ያለው። ንብረቶቹ በሙሉ በጌም የተነሳ በሙሉ ተሰባብሯል። ሌባ ራሱ ቤቱ ቢገባ ሊጠጋግንለት እንጂ ምንም አይዘርፈው። የማሜ ቤት ለሌባ አያመችም። የማሜ ቤት ሌባ ቢገባ አያመችም። ለምንም ምኑንም አይዘርፈው። የተሰባበረ ዕቃ ነው የሚያገኘው። ሌባ ማሜ ቤት ምንም ሊዘርፍ አይገባ። ቤቱ በሙሉ የተሰባበረ ዕቃ ነው ያለው። ስለዚህ አይዘረፍም። ፊት አውራሪ ለምንድን ነው አገሩን የማይገባው? ያው በቻፓ ጉዳይ ነው። ቻፓ 60 ነው 57 ሚሊዮን ብር ሸዋሸዋ ተሰርቶ የለ እንዴ? እሱ ውስጥ እኮ እጁ አለበት፣ እጁ አለበት። ሀገር ቤት ሲገባ ያው ያሳፍኑታል። ለዛ ነው ጆከር ወሰደበት። ኢትዮጵያ ገብቶ ጆከር ኢትዮጵያ ገብቶ ወሰደበት። አይ ነው እንደዛ ነው። ወይ ቤተሰብ ሰላም ነው። በተረፈ ሁሉ ነገር አሽወይና አንድ በጣም የሚመቸኝ ልጅ አለ። እሱን ስላየሁት ከኤልሹ ጋር ተጠፋፍተናል። ነገር ልፈልጋት ኤልሹ ነገር ልፈልጋት። ቆይ ኤልሹ ምን እያደረገች ነው? ሰው አስገብታለች። ኦኬ ገስቶች አሏት። እነማን ናቸው ገስቶቿ? ድርሹ ደስ ትለኛለህ። ለድርሹ አድርሱልኝ። ድርሹዬ ለዛ ያላት አድርሱልኝ በእናታችሁ። ድርሹዬ ለዛ ያላት ትጫወት። የአራድዬ ልጅ የሐዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ። እንደ ድርሹ አይነት ፍልቅልቅ ትመቸኛለች። ድርሹዬ የአራድዬ ልጅ በቃ ብራንድ ነች በእውነት በጣም 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 ድርሹ በጣም 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 ደስ የምትል ናት ድርሹዬ። እና ይመችሽ ነው የምለው። በጣም ነው የምትመቸኝ። ፈታ ያለች ልከሳት ነው። ማን ነው ከሳሹ? ማን ነው የሚከሰው? ራሷ ለጥፋ ልትከስ? አረ ራሷ በለጠፈችው ነገር ላይ አማጯ። አይ የተረጋረ መሳቂያ ነው የምትሆነው። መሳቂያ ነው የምትሆነው። አረ መሳቂያ ነው የምትሆነው። ትቀልዳላችሁ እንዴ? ራሷ ለጥፋ ሰው የፈለገውን አስተያየት መስጠት ይችላል። አሁን ላይቭ ገብታ አመጣ ስላለች እና ያንን መቀለድ አይቻልም ልትል ነው? እኔ በጣም ስለምታከብረኝ አልሄድባትም እንጂ በደንብ እሷን ከከሰሰችማ እኔ ሄድባታለሁ። እንዴ እሷን ከከሰሰች
ዮኒ ማኛን ክሰሽው ብላ እንድትል አደርጋለሁ። እሷን ከከሰሰቻት እግዚአብሔር ምስክሬ፣ እሷን ከከሰሰቻት ኢትዮጵያ ናት ብላ እኔ አልፋታት። እኔ እዚህ ረግጣታለሁ። ማን እንደሚከሰኝ አያለሁ። ምን ኢትዮጵያ ስላለች ድርሹን ቆይ ፔጇ ማን ነው ስሙ? እንደዛ ከሆነማ ሄድባታለሁ። እዲ ቆይ ማን ነው? ስሟን አምጡ፣ ስሟን አምጡልኝ። ስሟን ጻፉልኝ። እዩ ማሬ። ኦኬ ስንት ፎሎወር ነው ያላት? 1.5 ምንድን ነው ያለ? ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሀሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታ። እንዴ ማንን ነው ይቅርታ የሚጠይቀው? አድርሱልኛ። ማንን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው? ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለች እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለች እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ይቅርታ፣ አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች ያለ ዝምባ እጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው? ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማንም ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከይ ያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጠሽ በቪው ስለሚከፈል ስለምታቂ መተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ደሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ዴዴ እካክ ብዬሻለሁ። እኔ እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ፣ እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው፣ እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን
አረ እኔን እስቲ አድርጊ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ይሄን አይደል ያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ የምታዩት ነው፣ ቪዲዮ ነበረ። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ባሏማ ዝምባም ነው፣ ሰው ነው እንዴ? ባልማ ቢሆን እንደ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባም እከክ ስለሆነ ነው፣ ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገ ስትበላቀጥ ዝም አይል። የእሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የእኛ ሚስቶች ወጥተው ለምን አይበላቀጡም? የእኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉም? እኛ እኮ የሌላ ዜጋ ነው ላይ ያገባ ሲበላቀጡ ለምን አታዩ? ያዙ ሊቀቁኝ ሲሉ ለምን አታዩ? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍች የሚል ወንድ የለም። ዳት ፕሮብለም የለም። ችግሩ ያለው። ስለዚህ በጣም ማዝነው አንቺ ተበላቅጠሽ ለፖስተችው ምጥሽን አደባባይ ለፖስተችው ስለተቀለደ ክስና ይቅርታ ፈልጋለሁ። ባናትሽ ተተከይ ቆዳ እጄ ዘምባ ገንዘብ አምሮት ሊደፋሽ ስለሆነ ነው። የምታስተዳድሩት ሴቶች ስለሆናችሁ ነው። ወንዱ እንደፈለገች ብትሆኚ ትንፋሽ የማይናገረው በዛ ነው። ትንፋሽ የማይናገርሽ በዛ ነው እንጂ ምጥ እንዴት ነው አደባባይ ላይ ቪዲዮ የሚፖስተው? የትኛው ኢትዮጵያዊ ነው ያደርገው? የትኛው ኢትዮጵያዊ ነው እንደዛ ሲንበላጠጥ ያየው? አላየንም። ስለዚህ ጭራሽ አንቺ ድርሹን ልትከሺ ኢቢኤስን ማስጠንቀቂያ ልታወጪ ምናምን ባናትሽ ተተካ ያልኩሽ ነኝ። ዱቄታ ወረኛ ኢትዮጵያ ያሉትን ብቻ ማስፈራራት። ኢትዮጵያ እኔ አሜሪካ አለሁ። እስቲ ትሞክር። እኔ አሜሪካ ነው ያለው። ቆሻሻ አሁን ሳየው እኮ ነው ደሜ የፈላው። ጭራሽ ልትከስይ ድርሹ ዮኒ ማኛ አለልሽ። እኔ ረግጥልሻለሁ እስከ አቅራት ድረስ እንዴ በልጆችሽ ነግደሽ የለ እንደ ሶሻል ሚዲያ ላይ እስኪ በቃሽ ድረስ ልጆችሽን እያሳየሽ ቡድቡድ አድርገሽ አይደል እንደ በላሽው አይደል እንደ ምንም ማያውቁ ልጆችን አምጥታችሁ እዚህ ላይ ስሸቅሉበት ነው የምትሉ ቆሻሾች። It's open, son. It's open. Sorry. It's open, son. Sorry. It's heavy rain. It's raining, right? Yeah. Sorry. You all right? It's the worst time to have rain. I know. Go ahead. Go use a towel. እና እንደዚህ አይነት ክስ ከሳለው ተቀለደብኝ እንዲያረጋለው የምትሉት በልጆች የምትነግዱ እከካሞች በጣም ነው ታስጠላው። በጣም ስለዚህ አሁንም ማርዬ ገለመድ የሚሉሽ ስርዓት አድርጊ። አንቺ ነሽ ያበላሽ። ያ ነገር ባይፖሰት ማንም አይነካሽ።
ያ ነገርን ፖስተሽ ጭራሽ የድፍረትሽ ድፍረት ምን ማድረግ ጀመርሽ? ጭራሽ እከሳለሁ። እኔን ክሰሽ፣ እኔን ጠይቂ፣ እኔን ጠይቂኝ። እኔ እየረገጥኩሽ ነው። ደፋር እኔን እስቲ ባልሽ ይጠይቀኝ፣ አንቺ ጠይቂ ጠይቂ። ልቃሚ ቆሻሻ ልጅ አይቀር እናት ራሱ አትቀር እናት አትቀር አያት አትቀር ማርቀር እናንተ ቤት የማይሸቀልበት ማን አለ? ማን አለ እናንተ ቤት የማይሸቀልበት? ዱቄታ በሙሉ ነው የምትሸቅሉበት። ልጅ እናት ልጆች አሉ፣ እናት አለች፣ አያት አለች፣ ባል አለ፣ ይሸቀልባቸዋል በሙሉ። ቄስ ቢመጣ ምን ቢመጣ ቪዲዮ ነው። የትም ቦታ ላይ ቢመጣ በቪዲዮ በቪው መሸቀል ነው ስራው። ማፈሪያ ዱቄታን በሉልኝ። ዮኒ ማኛ ብለዋል በይልኝ። እስቲ መልስ ለእኔ ትመልስ፣ መልስ ትመልስ። ቆሻሻ ድርሹዬ ይመችሽ እናቱ። አንቺ ቀልደሻል፣ እኔ ረግጫታለሁ። ማን ነው መከሰስ ያለበት? አንቺ ቀልደሻል ድርሹ። እኔ ዱቄታም እከክ ማፈሪያ ነሽ ብያታለሁ። መከሰስ ያለበት እኔ ነኝ አይደል? እኔ አትከሰኝም። ቤተ ክርስቲያን ቢኬድ ምን ቢደረግ ሁሉ ነገር ድርሹ ይመችሽ እናቱ። ደደደ እንደዚህማ ቀልድ አናውቅም። ኢትዮጵያ ያሉትን በዚህ ደረጃ ማሸማቀቅ አይቻልም፣ አትቺ። ስለዚህ አሁንም እላለሁ እኔ አንቺ እከክ ማፈሪያ ነች ብዬሻለሁ። ሚል ፖሰትና የማይፖሰት ማታቂ ፋራ ሰገጤ ነች። ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነች። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ። ይኸውልሽ ተደራጅቶ የኢትዮጵያ ሕዝብ ይህ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን። ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኜ ቪዲዮ ሜካፕ ተቀብታች ለገባሽው ለአንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻሻ በጣም ነው የሚያስጠኝ። ስለዚህ አሁንም ንገሩልኝ ማርዬ ገለመሌ ለምትባል ቆሻሻ አንቺ በለጠፍሽውና እዛ ስትቁላይ ምጥ ላይ እንደዛ አርገሽ የተነሳሽው ቪዲዮ ቆሻሻ ነው። ማንንም ምንም አያስተምርም። ምንድን ነው የምታስተምሪው? በዛ ከነ ልጆችሽ ነው ቲክታክ የምትለምኝበት። የምትፖስችው ቪዲዮ ምናምን ቲክታክ ይከፍላል በቪው። የኢትዮጵያ ሕዝብ ደግሞ ህጻናቶች ይወዳል። ያንን ስለሚወድ ምን ያደርጋል? ላይክ ያደርጋል፣ ይደጉል ይችላል፣ ምን ይላል። በዛ በደንብ ትሸቅላለች። ከሷ ብሶ አሁን ምን እያደረገች እከሳለሁ ያለኝን እኔ ይኸው በደንብ እየረገጥኩሽ ነው። እስቲ ክሰሽልኝ። አሜሪካን ሞዳት እስከ ጥግ ድረስ ሰው መርገጥ ትችላለህ። አቤት አሜሪካ ቺን ገነት የሆነች ሀገር በምንድን ነው ምክዛት? በምንድን ነው ምክዛት? አሜሪካን እርግጥ ወዳ እስክጠላ ማድረግ የምትችልበት ምርጥ ሀገር አሜሪካ። ወደ እስክጠላ እርግጥ ማድረግ
የሰው ልጅን አታስፈራራ እንጂ እንዲህ ገላሃለሁ አጠፋለሁ አትበል እንጂ ከዛ ውጪ እርገጥ ጥግ ድረስ ማን አባቱም ቀና ብሎ መናገር አይችልም። አንዱ ምን አለ? እኔም በመውሰድ አሜሪካን ካሳት አላለኝ። ኧረ እንደዚህ አስቃችሁኝ በወጣ ይሻለኛል። ትንሽ ስሜታዊ ሆኜ ነበር። እኔ እኮ በእኔ ነገር እኮ አልበሳጭም። በእውነት እውነቴን አርቲስቶች ምናምን ብዙ ነው የተገሸለጡት። ብዙ ብቻ ቢዝነስ ትሰራለች። ዋቴ ናት፣ አጭበርባሪ ናት። ስለዚህ አሁንም እነግራችኋለሁ፣ ባልማ የለም። ባል አልኩ እኮ የሚከበር ባል ሲኖር ሴት ልጅ የምታደርገውን ሶሻል ሚዲያ ላይ ታውቃለህ። የሚከበር ባል ካለ ሴት ልጅ ሶሻል ሚዲያ በምታደርገው ታውቃለህ። የማይከበር ባል ካለ እንደፈለገች ትሆናለች። ይሄ ነው ሶሻል ሚዲያ። ሴት ልጅን እንዲህ በምታደርገው ነገር ባል እንዳላትና እንደሌላት እነግርሃለሁ። እድሜ የደረሰ ሴት ማለት ነው። ባል እንዳላት እንደሌላት፣ አንዳንዱ እንዳልኩ ባል እንዳላት እንደሌላት መናገር ይችላል። አንዳንዱ ባል ሳይሆን ሚስት ነው። አንዳንዱ ባል ሳይሆን ሚስት ነው። እንደፈለገች ብትሆን ትንፍሽ የማይል ሰው ሚስት እንጂ ባል አይደለም። እና ያንን ነው ምለው። በጣም በጣም ነው ማዝነው። አንቺ በፖሰችው ማንሳት ሲገባሽ እንደዛ አይነት ትውልድን ምንም አያስተምርም። ከአንቺ ያዩትን ነገር እውነት ነው ምሉ ልቅረጽ ብላቸው ልጅ ሲወጣ ካበሻ አንድ ቀን ማየታችን አይቀርም። በዚሁ ከቀጠለ ሴት ልጅ አመጣ ስትወልድ እሙሙን ቀጥታ እንደሚያሳዩን እርግጠኛ። በእናንተ የተነሳ ሴቶች ላይቭ ሲያወጡ ተቀርጸዋል። እያደፋፈራቸው ገደል ነው የከተታቸዋቸው። አብዛኛዎቹ የምናየው ከእናንተ በኋላ የመጡት በምታዩት ነገር አስቀያሚ ነገር እያደረጉ ነው ያየ ነው። ላይቭ ላይ ወንድ እያወጣው አይተናል። ስለዚህ አንዳንዴ ገደብ ቢኖረው ደስ ይለኛል። ገደብ ቢኖረው ጥሩ ነው ላለው ለእሷ ያልሽውን ለእኔ እንድታረጊው እፈልጋለሁ። እኔን እንድትከሺኝ እፈልጋለሁ። ለእሷ ያረግሽውን እሷ ላይ የዛችውን ኢቢኤስ ላይ የዛችውን እኔ ላይ እንድዝቺና የሆነ ነገር እንድትይ እፈልጋለሁ። ከዛ በኋላ እንዴት አድርጌ አብጠልጥዬ ገደል እንደምከትሽ እኔ አውቃለሁ። ቆሻሻ እና ድርሹን ማኛው አለልሽ በለዋል። እንዲያውም ምንም እግዚአብሔር ምስክሬ የድርሹ ምንም አላለችው። ምታይቷ አላረ የሚያስቅ ነገር ነው። ቻርጅ አቀብሉኝ ነው ነገ የሚባለው ነው ያለችው እና ያለችው የትኛው በእስልምና ነው በክርስትና ነው በየትኛው እምነት ምጥ ላይቭ ላይ እኛ አይተንም ሰምተንም አናውቅም። እዩዬ እንዴት ነች? ተግባባል። በጣም ነው ያዘንኩት። በጣም ነው ያዘንኩት። እቺ ነውረኛ አንቺ ነች። ድርሹ ምንም ኢቢኤስ ምንም አላጠፋ። የሚያስደነግጡ ግራ የሚያጋቡ ነገሮች ሶሻል ሚዲያ ላይ ሲመጡ እነሱ እንደ አንድ ሚዲያ የሚዝናና ከሆነ ሰውን የሚያዝናና ከሆነ ያዝናኑበታል። ሰውን የሚያስቆጣ ከሆነ ይነጋገሩበታል። ይሄ ነው። እንዲያው ሙሉ ስላላሳየሽ ይቅርታ ራስሽ ጠይቂ። ሙሉ ስትወልጂ ስትሻጎሪ ምን ስትይ አለማሳየትሽ ይቅርታ መጠየቅ አለብሽ። ሙሉ ነው ማድረግ ያለብሽ። ፕሮሰሱ ሙሉ አይደለም። ሰው ተሻግሮ ነው እርጉዝ የሚሆነው። ከዛ በኋላ ስታምጪ ምናምን ነገር አንድ ላይ አለማድረግሽ ለሱ ይቅርታ መጠየቅ አለብሽ። ለሙሉን አታሳይንም ነው። ፓርት አለው ዱቄታ ነሽ።
ለማንኛውም እከሳለሁ ኢትዮጵያ ያሉትን ለሚሉ ይኸው እጥብ አድርጌሻለሁ። 10-15 ደቂቃ እስቲ እኔ ስትጠየቅ ትነግሩኛላችሁ። መልካም ጊዜ ይመቻችሁ። ይለቃል እንዴ ሀር የኔፍ ሀር ጊፍት ጋላሪ ነው እንዳትረሺ ሐሙስ ፈርስት ጊፍት ትሪፕ ነው የመጀመሪያው አንድ ሰው ዊኑን ለወሰደ ነው ያልኩት። ዊን ለወሰደ ሙሉ ሀር ያየሽ ነው የአንድ አመት መስልጣን ሁለት ነው የሚቀረኝ። እስከ ሐሙስ ነው ተባባለው። እስከ ሐሙስ ነው ተባባለው። 13 ላይ ነሽ ገና ጋይስ። ቺፕሩን ተቀም 15 ዊን አለን። እሺ ጋይስ እንዳይወስ ቺፕሩን ተቀም እዚህ ቺፕል ላይ እንሂድበት። ኤቭሪ ጊፍት ትሪፕ ስጥ እያልኩ ነው ነቅነቅ እኮ አሳይሻለሁ። እስከ ሐሙስ አይደል የተባባለው? አሳይሻለሁ። ማርያምን ቤቢ ላይም ታመጫሽ ሁለት ናት እኮ ታያለሽ። እስከ ሐሙስ ሞልቼ ታመጫለሽ። ሂዱ ጋይስ ሂዱ። 1 ሚሊዮን ቴንክ ዩ 1 ሚሊዮን ሄድበት። አንድ ሰው ነው በዚህ ሰዓት እኔ ቤት ሞዴሬተር መውሰድ ትልቅ ጥቅም አለው እያልኳቸው። አንደኛ እኔም ሞዴሬተር ሰጣቸዋለሁ። ስጡኝ። እኔም ሞዴሬተር ሰጣቸዋለሁ ውዶቼ ስጡኝ። ለምንድን የምትለጠፊ? ለምን ራስሽን ነች? ሰውዬ ስምን አልጠቀስኩም። ስምን ጠርቼ ከተለጠፍኩኝ እንደዛ ስምን አልጠራም። አይዲያ ተጠቀሚ። የሰው አየር አትቀሚ ሴትዮ። እሺ ውዶቼ ፍቅር በደንብ አድርጋችሁ በጊፍት ከገለጻችሁልኝ እኔም ፍቅሬን እገልጻላችኋለሁ። እሱን ግን አልናገርም። ላርጎ ምናምን ባያቸው እኔ እንደዛ አይነት ነገር የለውበትም። ማን እኔ ላላቅም እንደዛ ላርጎ ምናምን አላቅም። እኮ ቆንጆ ለመሆን የምታረገው ነው እኮ አገር ቤተኛ ታቶ ነው የምታረገው። እናቴቱ ማሚነቅ ይወጣሉ። አትጨማረቅ ጌም ልጫወትበት ትበሳ በእስራኤል አንድ ሰው የሚስመኝ ይኖራል። ጋይስ አንድ ሰው ሳሙኝ እስኪ ተወኝ። ዝም ብለህ ተጫወት ጋይስ። ሳሙኝ አንድ ልብ ሁለት ልብ ኦር ሁለት ኮፍያ ሁለት ልብ ለኮ እኔ ዊኖ መውሰድ ነው የምፈልገው። ዊን ማሚ አንድ ልብ አንድ ኮፍያ ማሚ አዳምጠኝ እዚሁ እያለ ማለት እኔ አንተ ላይ 20 ዊን ሰብስቤ ይቦታል። 20 ዊን አንቺ 20 ዊን ከገባሽ ወላሂ ለአዚም ይኸው ውጪ ወጥቼ የሆነ እብደት ነው የፈለኩ ያለሁት በዚህ ሰዓት። ውጪ ስልሽ ውጪ ይኸው ከቤት ውጪ እዛ ግቢ መኪና ያለችበት ቦታ እዛ በቁንጣ ቁሜ ሻወር ወስዳለሁ። በቁንጣ አሁን 15 ነኝ አይደለ? 20 ከገባ ወላሂ ለአዚም እንደዛ ካረኩ አንደኛ ለኔ ይበርድልኛል እንደው። እሺ አራስ ብቻ ለኝ ሙሉ ጋይስ 5 ነው እሺ የምንፈልገው ከዚህ በኋላ 5 ጨዋታ አንድ ፍላወር ወላሂ ለአዚም ቢስሚላህ ረህማን ጨዋታ ጋይስ 5 ጨዋታ ኤኒ ዊን ዋናው በዊን 20 ዊን ወላሂ አረጋዋለሁ። ትሪፕል ጋይስ ቺፕሩን ተጠቀም ጋይስ። ምንም ነገር ጋይስ በ3 ይቆጥራል። ምንም ነገር ጋይስ መቅደስ ይሄና ጋይስ ቺፕሩን ተጠቀም يتفشها او يدعم